ሰላም ተማሪዎች እንዴት ናችሁ? በዛሬው 9ኛ ክፍል ኬሚስትሪ ምዕራፍ 5 ትምህርታችን ላይ ኬሚካል ቦንዲንግ ስር ነው ያለነው። ስለዚህ በኬሚካል ቦንዲንግ ስር አዮኒክ ቦንዲንግን፣ ኮቫለንት ቦንዲንግን እንዲሁም ኮኦርዲኔት ኮቫለንት ቦንዲንግን ተመልክተናል። በዚህ ቪዲዮአችን ደግሞ ስለ ሜታሊክ ቦንዲንግ እንመለከታለን ማለት ነው። እንደተለመደው የሳቋማን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዲሁም ደግሞ የቴሌግራም እና ዌብሳይት አድራሻዎቻችንን መጎብኘት እንዳትረሱ። አሁን ቀጥታ ወደ ሜታሊክ ቦንዲንግ። እንግዲህ ሜታሊክ ቦንዲንግን አፈጣጠሩን፣ ሜታሊክ ቦንዲንግ ማለት ምን አይነት ታይፕ ኦፍ ቦንዲንግ ነው የሚለውን ከማየታችን በፊት ሜታሎችን ታውቃላችሁ። እንግዲህ እያንዳንዱ አጠገባችን ያሉ በዙሪያችን ያሉ ቁሳቁሶች በአብዛኛው ከሜታሎች የተሰሩ ናቸው። እዚህ ጋር የተወሰኑ ሳምፕል ሜታሎችን እንመለከታለን። ኮፐር ዋይር እንመለከታለን። እዚህ ጋር ጎልድ እንመለከታለን። እዚህ ጋር ሌሎች አይነት የብረት አይነቶችን እንመለከታለን ማለት ነው። እነዚህ በሙሉ በጣም ብዙ ጥቅም ያላቸው ብረቶች ወይም ደግሞ ሜታሎች በውስጣቸው ሜታሊክ ቦንዲንግ አለ። ያ ሜታሊክ ቦንዲንግ እንግዲህ ለዚህ አፈጣጠራቸው ትልቅ አስተዋጽኦ አለ፣ ወይም ደግሞ በዚህ መልክ እንዲገኙ ትልቁን አስተዋጽኦ ያደረገ ነው ማለት ነው። ስለዚህ ስለ ሜታሊክ ቦንዲንግ አፈጣጠር በደንብ አድርገን እንመለከታለን ማለት ነው። እንዳትረሱ፣ ሜታሊክ ቦንዲንግ ኢዝ ሪስፖንሲብል ፎር ኢች ኤንድ ኤቭሪ ፕሮፐርቲስ ኦፍ ሜታልስ። ስለዚህ ሜታሊክ ቦንዲንግ ለእያንዳንዱ የሜታል ባህሪ ምክንያት ነው ማለት ነው። ስለዚህ በጣም ጠቃሚ ስለሆነው ስለዚህ ቦንዲንግ ታይፕ ነው የምናየው ማለት ነው። ኦኬ እንግዲህ in the previous sections we have discussed about the two types of bonding known as ionic and covalent. Coordinate covalent bond is a covalent bond but the way it forms is different. እንግዲህ ከዚህ በፊት በነበሩት ቪዲዮዎቻችን ላይ ስለ ሁለቱ የቦንዲንግ አይነቶች ስለ አዮኒክ እና ስለ ኮቫለንት ቦንዲንግ ተምረናል። እንዲሁም ደግሞ በኮቫለንት ቦንዲንግ ስር ስለ ኮኦርዲኔት ኮቫለንት ቦንድ ተመልክተናል ማለት ነው። These however are not the only types of bonding atoms can form. There is a third type of bonding that occurs between metallic atoms. This section therefore deals with the formation of metallic bonding and its properties. እንግዲህ እስካሁን ያየናቸው የቦንዲንግ አይነቶች እነ አዮኒክ ኮቫለንት፣ ኮኦርዲኔት ኮቫለንት ብቻ አይደሉም። እዚህ ጋር ደግሞ ሜታሊክ ቦንዲንግ የምንለው የቦንዲንግ አይነት አለ። ሜታል አተሞችን አንድ ላይ እንዲያያዙ የሚያደርግ የቦንዲንግ አይነት ነው። ስለዚህ ስለሱ እዚህ ደግሞ በደንብ እንመለከታለን ማለት ነው። So this section therefore deals with the formation of metallic bonding and its properties. እንግዲህ በዚህ ፓርት ኦፍ ዘ ቪዲዮ ወይም ደግሞ በዚህ ቪዲዮአችን ላይ የምንመለከተው ስለ ሜታሊክ ቦንዲንግ ይሆናል። ስለ ሜታሊክ ቦንዲንግ ፎርሜሽን ወይም ደግሞ እንዴት ሜታሊክ ቦንዲንግ እንደሚፈጠርና ስለ ሜታሊክ ቦንዲንግ ፕሮፐርቲዎች እንመለከታለን ማለት ነው። ይህ እንግዲህ የሚያሳየን የሜታል ላቲስን ነው። እዚህ ውስጥ እንደምታዩት ፖዚቲቭ ሳይን ይታየናል፣ ኔጌቲቭ ሳይን ይታየናል። ፖዚቲቭ ሜታል አየንን የሚያሳይ ነው። ኤሌክትሮኑ ደግሞ እነዚህ ኔጌቲቮቹ ደግሞ ኤሌክትሮንን የሚያሳዩ ናቸው ማለት ነው። እነዚህ ሜታል አየኖች ዘሴም ናቸው። እንደ አዮኒክ እና ኮቫለንት የተለያዩ አይደሉም። በኮቫለንት በአዮኒክ ላቲስ ጋር ስንመጣ አዮኒክ ላቲስ ኦርደርሊ ልክ እንደ ሜታሊክ ላቲሶች እንደዚህ የተቀመጡ ስትራክቸሮች ወይም ደግሞ ፓርቲክሎችን ተመልክተናል። ነገር ግን በአዮኒክ ኮምፓውንድ ጊዜ ወይም በአዮኒክ ላቲስ ውስጥ እንደዚህ ኦርደርሊ የምናገኛቸው ፖዚቲቭ እና ኔጌቲቭ አየኖችን ነው። ፖዚቲቭ እና ኔጌቲቭ አየኖችን ወይም ደግሞ ካታየን እና አናየንን ዩኒፎርምሊ ተደርድረው እናገኛቸዋለን። እዚህ ጋር ስንመጣ ሜታሊክ ቦንዲንግ ዩኒክ የሚያደርገው ከአዮኒክ ቦንዲንግ የሚለይበት ምክንያት ግን እዚህ ጋር እንደምትመለከቱት ካታየኖቹ አሉ። ሶዲየም ሜታል ከሆነ ሶዲየም አየኑ ካታየኑ እዚህ ጋር አለ። በመካከል ባለው ቫካንት ስፔስ ላይ ወይም ኢምፕቲ ስፔስ ላይ ወይም ፍሪ ስፔስ ላይ ደግሞ ሲ ኦፍ ኤሌክትሮኖችን እንመለከታለን። ስለዚህ ሰምታይምስ አንዳንድ የምንለዋለን ኤሌክትሮን ሲ ሞዴል፣ እንደዚህ አይነቱን ሞዴል ሜታሊክ ቦንዲንግን የሚያሳየን ምክንያቱም ኤሌክትሮኖች በመካከል ሙቭ ስለሚያደርጉ። ፎርሜሽን ኦፍ ሜታሊክ ቦንዲንግን እንመልከት። እንግዲህ at the end of this section you will be able to discuss the formation of metallic bonds. እንግዲህ ይሄን ከተማራችሁ ይሄን ፓርት ከተማራችሁ በኋላ ስለ ሜታሊክ ቦንዲንግ
አፈጣጠር ዲስከስ ታደርጋላችሁ ማለት ነው። እዚህ ጋር የምታዩቸው እንግዲህ ሳምፕል ሜታሎች አሉ። እነዚህ ሜታሎችን በውስጣቸው ያለውን አተሞች ለምሳሌ እዚህ ጋር ወርቅን እናገኛለን። በዚህ ወርቅ ውስጥ በጣም ብዙ የወርቅ አተሞች አሉ። እነዚህ ተያይዘው ይህን የመሰለ ወርቅ እንዲሰጠን ወይም ደግሞ እንዲገኝ ያደረጉት በሜታሊክ ቦንድ አማካኝነት ነው። ስለዚህ ሜታሊክ ቦንድ ፎርሜሽንን ፈርዘር እንመልከት። Let's do activity 5.11. Students, please form groups and discuss the following questions. Present your discussion points to the rest of the class when asked by your teacher. እንግዲህ እንደተለመደው ቀጥሎ ባሉት አክቲቪቲ ጥያቄዎች ላይ ዲስከስ አድርጉ። ምክንያቱም በጣም ጠቃሚ ነገር ታገኛላችሁ። ቀጥሎ ለምትማሩት ትምህርት ወይም ኮንሴፕት ጥሩ የሆነ ገለጻ ያደርግላችኋል ወይም ይበልጥ እንዲገባችሁ ያሳያችኋል፣ መንገዱን ያሳያችኋል። መንደርደሪያ ነው። ስለዚህ አክቲቪቲዎቹን በደንብ አድርጋችሁ ስሩ። Question number 1. Have you ever heard about metal molecules? Why? እንግዲህ ጥያቄ ቁጥር 1 የሚለን ሜታል ሞለኪውል ሲባል ሰምታችሁ ታውቃላችሁ ወይ ነው። ለምሳሌ ወተር ሞለኪውል እንላለን፣ ካርቦን ዳይኦክሳይድ ሞለኪውል እንላለን። ዋት አባውት ሜታል ሞለኪውል አለ ወይ ነው የሚለን። የከሌለስ ዋይ። ኦኬ ትንሽ እንግዲህ ተመራምራችሁ መታችኋል ብዬ አስባለሁ። ሜታሎችን ወይም ደግሞ ሜታል ሞለኪውል አንልም። አይኒክ ኮምፓውንዶችም ኢን ዘ ሴም ዌይ አይኒክ ኮምፓውንድስ እንላቸዋለን እንጂ ወይም ፎርሙላ ዩኒትስ ሞለኪውል አንላቸውም። ስለዚህ ሞለኪውል የተባሉት የትኞቹን ነው? በኮቫለንት ቦንድ የተያያዙና ሁለት ወይም ከዛ በላይ አተሞች የያዙ ኮምፓውንድ ነው ሞለኪውል የምንለው። ኢንዲፔንደንትሊ ብቻቸውን ኤግዚስት ማድረግ የሚችሉ ሰብስታንሶች ናቸው ሞለኪውሎች። ስሞለስት ፓርት ኦፍ ፓርቲክልም ናቸው ወይም ሰብስታንስ ናቸው። ስለዚህ ሜታሎች ጋር ስንመጣ ሜታል ሞለኪውል አንልም። ስለዚህ ሜታሎች ጋር ስንመጣ እዚህ ጋር ኤሌክትሮን ሲ ሞዴል እንደሚያሳየን ሜታሎች ጋር ያሉት ነገሮች ካታዮኖቹ ኦርደርሊ ዩኒፎርምሊ አሬንጅድ ሆነው በመካከላቸው ባለው ቫካንት ስፔስ ደግሞ ዲሎካላይዝድ ኤሌክትሮንስ ወይም ሙቬብል የሆኑ ኤሌክትሮኖች ያሉበትና በሁለቱ መካከል ባለው አትራክሽን የተፈጠረን ሰብስታንስ ነው ሜታልስ የምንለው ማለት ነው። ስለዚህ there is no metal molecule. Question number 2. Can two identical or different metal atoms form molecule? እንግዲህ ቅድም መጀመሪያው ጥያቄ ላይ ኖ ብለናል። there is no metal molecule ከሱ ጋር የተያያዘ ነው። ይሄኛውም ጥያቄ ሁለት አንድ አይነት ወይም የተለያዩ ሜታል አተሞች ሞለኪውል ሊፈጥሩ ይችላሉ ወይ ነው የሚለን። መልሳችን እንግዲህ ኖ መጀመሪያም ኦልሬዲ መልሰናል። ስለዚህ ሞለኪውል የምንለው ከአንድ ወይም ሁለት አይነት አተሞች ቦንድ ሆነው በኮቫለንት ቦንድ የተፈጠረን ነገር ነው ሞለኪውል የምንለው። እዚህ ጋር ለምሳሌ ቤንዚን ሞለኪውል አለ፣ ወተር ሞለኪውል አለ፣ ካርቦን ዳይኦክሳይድ ሞለኪውል እያለን እንቀጥላለን ማለት ነው። ስለዚህ ሜታሎች ጋር ስንመጣ ግን ቅድም እንዳልነው ሜታሎች ጋር ስንመጣ ካታዮኖቹ ኦርደርሊ አሬንጅድ ሆነው እናገኛቸዋለን። እንዲሁም ደግሞ ፍሪሊ ሙቪንግ ኤሌክትሮኖቹ ወይም ደግሞ ቫለንስ ሼል ኤሌክትሮኖቹ ፍሪሊ ሙቭ እያደረጉ እናገኛቸዋለን ማለት ነው። A metal atom generally has either 1, 2 or 3 electrons in its valence shell. It can easily lose these electrons and gain stability in the course of a chemical reaction. እንግዲህ ሜታሎች ጋር ስንመጣ በብዛት ወደ መጀመሪያው አካባቢ የሚገኙ ናቸው። ግሩፕ 1 ላይ፣ ግሩፕ 2 ኤ ላይ፣ ግሩፕ 3 ኤ ላይ የሚገኙ ኤሌመንቶችን ነው ሜታሎች የምንላቸው። ስለዚህ እነዚህ ኤሌመንቶች 1 2 እና 3 ቫለንስ ሼል ኤሌክትሮን ነምበር አላቸው። ስለዚህ they can easily lose እነዚህ ኤሌክትሮኖችን በቀላሉ ሉዝ አድርገው በተለይም ደግሞ በአይኒክ ቦንድ ፎርሜሽን ጊዜ ስቴቢሊቲን ማግኘት ይችላሉ ማለት ነው። ሜታልስ አር ዘስ ሃይሊ ኤሌክትሮፖዚቲቭ ኢን ኔቸር። ስለዚህ ኤሌክትሮፖዚቲቭ ናቸው ኢን ኔቸር ማለት በቀላሉ ኤሌክትሮንን ሉዝ
ማድረግ ይፈልጋሉ ወይም ያረጋሉ ማለት ነው። ኤሌክትሮኔጌቲቪቲ ተቃራኒ ነው ማለት ነው። ኤሌክትሮኔጌቲቪቲ ኤሌክትሮንን ወደ ራስ የመሳብ አቅምን ነው ኤሌክትሮኔጌቲቪቲ ብለን የምንገልጸው። ኤሌክትሮፖዘቲቪቲ ደግሞ the tendency to lose electrons ማለት ነው። ስለዚህ these electrons lost by the metal are called free electrons። እንግዲህ ተማሪዎች ቅድም ባየነው ኤሌክትሮን ሲ ሞዴል ውስጥ ኤሌክትሮኖች ፍሪሊ በፍሪ ስፔሱ ላይ ሙቭ ያደርጋሉ ብለናል። እነዚህ ኤሌክትሮኖች የትኞቹ ኤሌክትሮኖች ናቸው? ከእያንዳንዱ ሜታል አውተር ሞስት ሼል የሚመጡት ኤሌክትሮኖች ናቸው ማለት ነው። ሜታሊክ ቦንድስ ኦከር አሞንግ ዘ ሴም ሜታል አተምስ። ሜታሊክ ቦንድ ስንል እንግዲህ እንደ አዮኒክ አይደለም፣ እንደ ኮቫለንትም አይደለም። ስለዚህ በአዮኒክ ጊዜ የተለያዩ ሁለት ወይም ደግሞ ካታይንና አናዮኖች የሚባሉ አዮኖችን አቅፎ የያዘ ነው። ነገር ግን ሜታሊክ ቦንድ ጋር ስንመጣ ኦከር የሚያደርገው በአንድ አይነት ሜታል አተሞች ላይ። ለምሳሌ አሉሚኒየም ከሆነ እዚህ ጋር ያሉት በሙሉ በጣም ብዙ አሉሚኒየም አተሞች ናቸው። ኮፐር ዋየርን ብንመለከት ይህ ኮፐር ዋየር የተሰራው ከብዙ ኮፐር አተሞች ነው በሜታሊክ ቦንዲንግ አማካኝነት ተያይዞ ማለት ነው። ሶ ሺት ኦፍ አሉሚኒየም ፎይል ኤንድ ኮፐር ዋየር አር ጉድ ኤግዛምፕልስ ዌር ዩ ካን ሲ the metallic bonding in action። ስለዚህ እዚህ ጋር ስንመጣ ምንም ሌላ አይነት አተም ወይም ኤሌመንት የለም፣ አሉሚኒየም አተም ብቻ ነው። ሰው እነዚህ አሉሚኒየም አተሞች አንዱ ከአንዱ ጋር በሜታሊክ ቦንዲንግ ተያይዘው ይገኛሉ ማለት ነው። በኮፐር ጊዜም እንደዚሁ ሜታሊክ ቦንዲንግ ኢዝ ሪስፖንሲብል ለዚህ የኮፐር ፕሮፐርቲ እንደ ዋይድሮን ለመሆን እንዲሁም ደግሞ ኮፐርነቱ ይዞ እንዲቀጥል ሜታሊክ ቦንዲንግ ትልቅ አስተዋጽኦ አለው። Sodium metal has the electronic configuration 281. When sodium atoms come together, the electron in the outermost shell of one sodium atom shares space with equivalent valence electron on a neighboring atom outermost shell in much the same way that a covalent bond is formed. እንግዲህ እዚህ ጋር ስንመጣ አንድ ሶዲየም ከሌላ ሶዲየም ጋር በሚቀራረብበት ጊዜ እቺ ኤሌክትሮን ወይም ደግሞ outermost shell ኤሌክትሮኗን ይለቃታል። ስለዚህ እነዚህ የዚህም የሌሎቹም ሶዲየም አተሞች ፍሪ ኤሌክትሮንስ ወይም ደግሞ እነዚህ ኤሌክትሮኖች በፍሪ ስፔሳቸው ላይ ይሽከረከራሉ ማለት ነው። እነዚህ ኤሌክትሮኖች ምን እንላቸዋለን? ዲሎካላይዝድ ኤሌክትሮንስ። The difference between a covalent bond and the metallic bond in sodium atoms, however, is that each sodium atom is being touched by 8 other sodium atoms, and the sharing occurs between the central atom and the outermost shell on all of the 8 other atoms. ይህ የሚያሳየን እንግዲህ በኮቫለንትና በሜታሊክ ቦንዲንግ መካከል ያለውን ዲፍረንስ ነው። ሶዲየም አተም ስንል በሶዲየም አተም ውስጥ እያንዳንዱ ሶዲየም አተም በሌሎች 8 ሶዲየም አተሞች ተከቦ እናገኘዋለን። ስለዚህ ስፔሱን በዚህ መልክ ሼር ያደርጋል ማለት ነው። ስለዚህ ሼሪንጉ የሚካሄደው በሴንትራል አተሙና በአውተርሞስት ሼል ኤሌክትሮንስ ነው ማለት ነው። Each of these 8 atoms in turn is being touched by 8 sodium atoms, which in turn are touched by 8 atoms, and so on, until all the atoms in that lump of sodium are taken. ስለ ሶዲየም ስናወራ እንግዲህ የተወሰኑ ሶዲየሞች እዚህ ጋር ካሉ አንዱ ሶዲየም በዙሪያው ካሉ 8 ሶዲየም አተሞች ጋር ይሳሳባል ወይም ደግሞ ተገናኝቶ ይገኛል ማለት ነው። እያንዳንዱም ልክ እንደዛው ከሌሎች 8ቶች ጋር ቦንዲንግ ይፈጥራል ወይም ደግሞ አታችመንት ይፈጥራል ማለት ነው። እስቲ ይሄንን በዲያግራም እንመልከት። እዚህ ጋር እንደምንመለከተው እንግዲህ እነዚህ ኤሌክትሮኖች ዲሎካላይዝድ ኤሌክትሮንስ ይባላሉ ወይም ደግሞ ፍሪሊ ሙቪንግ ኤሌክትሮንስ። የቱ ጋር ነው ፍሪሊ ሙቭ የሚያደርጉት? በዚህ ፍሪ ስፔስ ውስጥ ማለት ነው። ይሄን ሞዴል እንለዋለን ኤሌክትሮን ሲ ሞዴል። ምክንያቱም እዚህ ጋር እነዚህ ኤሌክትሮኖች በመካከል ፍሪሊ በከፍተኛ ሙቭመንት ሙቭ ስለሚያደርጉ ማለት ነው። ይህ እንግዲህ ፖዚቲቭሊ ቻርጅድ አይንስ ነው። ሴንትራል ፓርቱ ነው ወይም ደግሞ ኒውክለሱ ነው። በዚህና በዙሪያው ባሉ ኤሌክትሮኖች መካከል ያለው መሳሳብ ለሜታሊክ ቦንድ መፈጠር መሰረት ነው ማለት ነው። ስለዚህ ሜታሊክ ቦንዲንግ ስንል በዚህና ወይም ደግሞ በሴንትራል አተሙ በሴንተር ኦፍ ደ አተም እና በዙሪያው ባሉ ኤሌክትሮኖች መካከል ያለውን ፎርስ ወይም ኤሌክትሮስታቲክ አትራክሽን ፎርስ ነው ማለት ነው። All of the outermost shell on all of the sodium atoms overlap to give a vast number of molecular shares
that extends over the lump of metal እንግዲህ የአንዱ ሶዲየም ከሌላው ሶዲየም አውተር ሞስት ሼል ጋር ይገናኝና ወይም ደግሞ ኦቨርላፕ ይፈጥርና ትልቅ ሞለኪላር ሼል ይፈጥራል ማለት ነው። ሶ ኤሌክትሮኖች በዛ ሞለኪላር ሼል ውስጥ ፍሪሊ ሙቭ ያደርጋሉ ማለት ነው። So the electrons freely move within these molecular outermost shells, and therefore each electron becomes detached from its parent atom. እንግዲህ ጥሩ የሜታሊክ ቦንዲንግ ሞዴል ነው። እዚህ ጋር እንደምታዩት እንግዲህ ዲሎካላይዝድ ኤሌክትሮንስ የምንላቸው እነዚህን ነው። ሶ እዚህ ጋር እንደምታዩት እንግዲህ ኤሌክትሮን ሲ ሞዴል የተባለው ለዚህ ነው። እዚህ ጋር በብዛት እናያቸዋለን። እነዚህ ኤሌክትሮኖች እንግዲህ ከፓረንት አተማቸው ዲታችድ ሆነው ቅድም ባልነው መሰረት የአንዱ አውተርሞስት ሼል ሞለኪውላር ኦርቢታል ከሌላው ጋር ኦቨርላፕ በማድረግ ትልቅ ኦርቢታል ይፈጥሩላቸዋል። ስለዚህ እዚህ ውስጥ ፍሪሊ ሙቭ ማድረግ ይችላሉ ማለት ነው፣ ወይም ደግሞ እንዲያደርጉ ያደርጋቸዋል ማለት ነው። ኦኬ the electrons are said to be delocalized. so እዚህ ጋር የምናገኛቸው ኤሌክትሮኖች ምን ብለን እንጠራቸዋለን? delocalized electrons ሞባይል ኤሌክትሮንስ ስለማለት ነው። ስለዚህ ፍሪሊ ሙቭ ስለሚያደርጉ ዲሎካላይዝድ ኤሌክትሮንስ እንላቸዋለን። the metal is held together by the strong forces of attraction between the positive nuclei and the delocalized electrons እንግዲህ ይህ ሜታል ወይም ደግሞ በዚህ ሜታል ውስጥ ያሉ አተሞች በሙሉ ተይዘው የሚገኙት ወይም ደግሞ ያያያዛቸው ነገር ስትሮንግ የሆነ ፎርስ ነው። ያ ፎርስ የትኛው ፎርስ ነው? እዚህ ጋር ባሉት ኒውክሊያዎች እና ፍሪሊ ሙቭ በሚያደርጉ ኤሌክትሮኖች መካከል ያለው የመሳሳብ ፎርስ ነው ማለት ነው እንዲጸኑ የሚያደርጋቸው። ስለዚህ ሴንትራል ኒውክሊዩ ወይም ደግሞ የእያንዳንዱ አተም ኒውክለስ ፖዚቲቭሊ ቻርጅድ ነው። እዚህ ጋር ደግሞ ያሉት ሲ ኦፍ ኤሌክትሮንስ ከእያንዳንዱ አተም የተለቀቁት አውተር ሞስት ሼል ኤሌክትሮኖች ናቸው። እነሱ ደግሞ ኔጌቲቭሊ ቻርጅድ ናቸው። በሁለቱ ተቃራኒ ቻርጆች መካከል የሚፈጠረው ኤሌክትሮስታቲክ ፎርስ ሪስፖንሲብል ነው ማለት ነው አተሞች በሜታል ውስጥ ተያይዘው እንዲገኙ። በተጨማሪ እንግዲህ እዚህ ጋር እንደምንመለከተው ኤሌክትሮን ሲ ሞዴል ፖዚቲቭ አቶሚክ ኒውክላይ surrounded by a sea of delocalized electrons. ኤሌክትሮን ሲ ሞዴል የተባለበት ምክንያት እዚህ ጋር ዲሎካላይዝድ የሆኑ ኤሌክትሮኖች አንድ ቦታ ያልተሌሉ ሞባይል የሆኑ ኤሌክትሮኖች በመካከል በዚህ በክፍቱ ቦታው መካከል ይሽከረከራሉ። ስለዚህ በእነሱና በዚህ በፖዚቲቭ ኒውክላዩ መካከል ያለው ኢንተራክሽን ነው እንግዲህ ሜታሊክ ቦንዲንግ እንዲፈጠር ምክንያት ማለት ነው። ኢን ሞዴል ኤሌክትሮን ሲ ሞዴል እንለዋለን ቢኮዝ ፖዚቲቭ አቶሚክ ኒውክላይ እና ሲ ኦፍ ኤሌክትሮንስ ኦር ቱ ማች ሞባይል ኤሌክትሮንስ ኦር ዲሎካላይዝድ ኤሌክትሮንስ በውስጡ ስለያዘ። Such type of metallic bonding is sometimes described as an array of positive ions in a sea of electrons. አንዳንዴ የምንለዋለን an array of positive ions in a sea of electrons እነዛ ፖዚቲቭ ካታዮኖቹ በብዙ ኤሌክትሮኖች የተዋጡ ወይም ደግሞ በማካከላቸው ደግሞ ኤሌክትሮኖች ስላሉ በዚህ መልክም ልንገልጸው እንችላለን። each positive center in the diagram represents all the rest of the atom apart from the outer electron, but that electron has not been totally lost from the atom. እዚህ ጋር እንደምንመለከተው እንግዲህ ይህ ሞዴል ራፍሊ የሚያሳየን እዚህ መካከል ላይ ዲሎካላይዝድ የሆኑ ኤሌክትሮኖች አሉ። እዚህ ደግሞ ሜታል አየኑ አለ። ስለዚህ ይህ ሜታል አይን ሪፕሬዘንት የሚያደርገው የእያንዳንዱን ከኤሌክትሮን ዲታች የሆነውን ኒውክላይ ነው ማለት ነው። ስለዚህ ኤሌክትሮኖቹ ምንም እንኳን ከአተሞቹ ቢነጠሉም ነገር ግን ከዚህ ሰብስታንስ ወይም ደግሞ ከዚህ ሜታል ውጪ አይሄዱም ማለት ነው። እዚሁ ነው በፍሪ ስፔሱ ላይ ወይም በኢምፒቲ ስፔሱ መካከል ሙቭ የሚያደርጉት ማለት ነው። It may no longer have an attachment to a particular atom, but it's still there in the structure. The metal is therefore written as Na, not Na+. ስለዚህ ሶዲየም ሜታል ስንል እንግዲህ ኤሌክትሮን ቢለቀውም ሶዲየም አይን ብለን አይደለም የምንጠቅሰው ሶዲየም ሜታል። ምክንያቱም ፍሪሊ ሙቪንግ ኤሌክትሮንስ ወይም ዲሎካላይዝድ የሆኑት ኤሌክትሮኖች እዛው ስለሆነ የሚሽከረከሩት በስትራክቸር ውስጥ በፍሪ ስፔስ ውስጥ ስለሆነ የሚሽከረከሩት ከስትራክቸሩ ስለማይወጡ ሶዲየም ሜታል ነው የምንለው እንጂ ሶዲየም አይን አንልም ማለት ነው። እስቲ ተማሪዎች አሁን ደግሞ እችን አክቲቪቲ ሞክሩ፣ ዲስከስ
the metallic bonding in magnesium and explain why it has a higher melting than sodium metal. Use the C of electron model to explain why magnesium has a higher melting point than sodium. This is magnesium's melting point and this one is sodium's melting point. እዚህ ጋር እንደምትመለከቱት እንግዲህ የማግኒዚየም ሜልቲንግ ፖይንት ከሶዲየም ሜልቲንግ ፖይንት ከፍተኛ ነው ወይም ደግሞ ይበልጣል። ለምን ሊበልጥ ቻለ ወይም ደግሞ ሃየር ሜልቲንግ ፖይንት ለምን ኖረው ማግኒዚየም ነው የሚለን። እስቲ ኤሌክትሮን ሲ ሞዴልን ለማሰብ ሞክሩና ከዛ አንፃር መልሳችሁን ለማስቀመጥ ሞክሩ። ስለዚህ እዚህ ጋር ያለችው ስትራቴጂ በደንብ ይረዳችኋል። ጥሩ ተማሪዎች አሁን ሞክራችኋል ብዬ አስባለሁ። እስቲ እናንብበው። ማግኒዚየም has the electronic configuration 2A2. Both of the valence electrons become delocalized. So the C has twice the electron density as it does in sodium. እንግዲህ ማግኒዚየም እና ሶዲየም ነው እያወዳደርን ያለ ነው። ማግኒዚየም has high melting point, high boiling point. What is the reason ነው የሚለው ጥያቄው። ሶ የማግኒዚየምን ኤሌክትሮን ኮንፊግሬሽን ስንሰራ 282 የሶዲየም ደግሞ 281 አይደለ 11 እና 12 ተከታታይ አተሞች ስለሆኑ ማለት ነው። ስለዚህ ቫለንስ ኤሌክትሮናቸውን በምናይበት ጊዜ የማግኒዚየም ቫለንስ ኤሌክትሮን 2 ነው፣ የሶዲየም ደግሞ 1 ነው። ስለዚህ ማግኒዚየም 2 ለቀቀ ማለት የሶዲየምን እጥፍ ኤሌክትሮኖች ዲሎካላይዝ ያደርጋሉ ወይም ደግሞ ይለቃል ማለት ነው። The remaining ions also have twice the charge and so there will be more and strong attraction between ions and C. ስለዚህ በአጭሩ እዚህ ጋር ስንመጣ each magnesium atom has 12 protons in the nucleus compared with sodium's 11. so ሶዲየም እና ማግኒዚየምን በምናወዳደርበት ጊዜ በአቶሚክ ነምበሩ ወይም በፕሮቶን ነምበሩ ማግኒዚየም ይበልጣል። ከዛ ውጭ ደግሞ በዲሎካላይዝድ ኤሌክትሮን ወይም ደግሞ ማግኒዚየም ሜታል ላይ የምናገኛቸው ዲሎካላይዝድ ኤሌክትሮንስ ሞርዛን ወይም ደግሞ ደብል ናቸው ከሶዲየም አንጻር ማለት ነው። so there will be more strong attraction force between ions and C. ስለዚህ በማግኒዚየም ካታየንና በፍሪሊ ሙቪንግ ኤሌክትሮኖች መካከል ከፍተኛ የሆነ መሳሳብ ይኖራል ማለት ነው። ምክንያቱም ዲሎካላይዝድ ኤሌክትሮኖች ቁጥራቸው በጣም ብዙ ነው። ስለዚህ ቻርጃቸው የዚያን ያክል በጣም ብዙ ነው ማለት ነው። ስለዚህ በዚህ ምክንያት የሚሳሳቡት ወይም ደግሞ ከሴንትራል አተሙ ጋር በከፍተኛ ሁኔታ ይሳሳባሉ ማለት ነው። ይህ ደግሞ ስትሮንግ ፎርስ ሆነ ማለት ሜልት ለማድረግ ወይም ቦይል ለማድረግ ከፍተኛ የሆነ ኤነርጂ ያስፈልጋል ማለት ነው። In both magnesium and sodium, the nucleus is screened from the delocalized electrons by the same number 10 of electrons in the inner shell. እንግዲህ ሁለቱም ጋር ስንመጣ ሶዲየምም 281 ማግኒዚየምም 282 ስለዚህ ኢነር ኤሌክትሮን ነምበሩን ስናየው it is the same ለሁለቱም 10 ፈርስት ሼል እና ሰከንድ ሼል ላይ ያሉት ኤሌክትሮኖች ብዛት ማለት ነው። this means that there will be a stronger attraction from the magnesium nucleus of 2 plus than the sodium nucleus which has only a 1 plus nucleus. ስለዚህ ሴንትራል ፓርቱ ወይም ደግሞ ኒውክለሱን ማዕከላዊ በምናይበት ጊዜ ከሶዲየም በሁለት የሚበልጥ So there will be a greater number of delocalized electrons in magnesium which leads to a greater attraction by the magnesium nuclei. ስለዚህ እንግዲህ ማግኒዚየም እና ሶዲየም ነው እያወዳደርን ያለ ነው በነምበር ኦፍ ዲሎካላይዝድ ኤሌክትሮኖች ምክንያት ማግኒዚየም ኒውክላይ ሞር ግሮዊንግ ግሬተር አትራክሽን ፎርስ ኤግዘርት ያደርጋሉ ማለት ነው። ስለዚህ ማግኒዚየም ሜታል ላይ የሚኖረው አትራክሽን ፎርስ ወይም ደግሞ the strength of the force ከፍተኛ ነው ማለት ነው። ስለዚህ number of delocalized electrons አንደኛዎቹ ፋክተሮች ናቸው ማለት ነው። የሜታሊክ ቦንዲንግ strength ስናስብ more number of delocalized electrons ያሉት ሜታል ሞር ወይም ደግሞ ስትሮንግ አትራክሽን ፎርስ አለው ማለት ነው። እዚህ ጋር እንደምንመለከተው ዲሎካላይዝድ ኤሌክትሮንስ እንግዲህ ደጋግመን የምናነሳቸው ነው የሚሆነው። ስለ ሜታሊክ ቦንዲንግ ስናወራ እነዚህ ዲሎካላይዝድ ኤሌክትሮንስ የሜታሎችን ፕሮፐርቲ ዲተርማይን ያደርጋሉ ማለት ነው። ፖዚቲቭሊ ቻርጅ ኒውክላይ ደግሞ የምንላቸው ይሄ መካከል ላይ ያለው ነው። እሱም እንደዛው ካታየኑ የሜታሊክ ቦንዲንግ ስትሬንግዝን ዲተርማይን ያደርጋል ማለት ነው። ስለዚህ የኒውክላዩ ቻርጅ በጨመረ ቁጥር
ሞር ወይም ደግሞ አትራክሽን ፎርሱም የዛን ያክል ስትሬንግዙ ይጨምራል ማለት ነው። ይህም አንድ ሌላኛው ፋክተር ነው ማለት ነው። The smaller radius of magnesium atoms leads to a stronger attractions of the delocalized electrons than sodium as they are closer to the magnesium nuclei. ሌላኛው ፋክተር የሜታሊክ ቦንዲንግን ስትሬንግዝ አፌክት የሚያደርገው ሳይዝ ነው። ሳይዝ ለምሳሌ ማግኔዚየምን ስንመለከት ከሶዲየም ቀጥሎ ነው የሚገኘው። አክሮስ ፔሪድ አቶሚክ ሳይዝ ምንድን ያለው ይቀንሳል ብለናል። ስለዚህ የማግኔዚየም አተም ሳይዝ ስሞለር ነው ማለት ነው። ከማን አንጻር? ከሶዲየም አንጻር። በዚህ ምክንያት there will be stronger attraction of the delocalized electrons than sodium። ስለዚህ ማግኔዚየም ከሶዲየም ይልቅ አውተር ሞስት ሼል ኤሌክትሮኖችን ወይም ደግሞ ሞባይል የሆኑትን ዲሎካላይዝድ ኤሌክትሮኖች ስትሮንግሊ አትራክት ያደርጋል ማለት ነው። ስለዚህ አቶሚክ ሳይዝ ሲቀንስ ሜታሊክ ፎርስ ኦፍ አትራክሽን ሜታሊክ ቦንዲንግ ላይ ይጨምራል ማለት ነው፣ ወይም ስትሮንገር አትራክሽን ይኖራል ማለት ነው። ይህም ሌላኛው ፋክተር ነው። በደንብ ያዙት። each magnesium atom also has a greater number 12 of near neighbors than sodium 8። እንግዲህ ኔበሪንግ አተሞችን ስናይ በሶዲየም ሜታል ውስጥ አንድ ሶዲየም አተም ከሌሎች 8 ሶዲየም ወይም ደግሞ 8 አጎራባች ጎረቤት ሶዲየም አተሞች ይኖሩታል። አሉሚኒየም ጋር ስንመጣ ደግሞ 12 ማግኔዚየም ጋር ስንመጣ ደግሞ 12 ይኖሩታል ማለት ነው። ስለዚህ ነምበር ኦፍ ኔበርስ ወይም ደግሞ በዙሪያው ያሉ በቅርበት የሚገኙ ሌሎች የሱ አይነት አተሞች ቁጥር በተለያዩ ቁጥር የቦንዱን ስትሬንግዝ አፌክት ያደርጉታል ማለት ነው። ስለዚህ this factor therefore increase further the strength of the bond in magnesium metal። እንግዲህ ተማሪዎች ማግኔዚየምና ሶዲየምን መካከል ያለውን የሜታሊክ ቦንድ ስትሬንግዝ በተለያየ መልክ በማወዳደር ፋክተሮቹን ተመልክተናል ማለት ነው። ሜታሊክ ቦንድ ስትሬንግዝን አፌክት የሚያደርጉትን ነገሮች ማለት ነው። Transition metals tend to have particularly high melting points and boiling points። ከሌሎች ሜታሎች ስናወዳደር ትራንዚሽን ሜታልስ የሚገኙት የቱ ጋር ነው? ፔሪዮዲክ ቴብልን ለማስታወስ ሞክሩ። መካከል ላይ የሚገኙት ሜታሎች ለምሳሌ እንደ ጎልድ፣ ሲልቨር የመሳሰሉት ሜታሎች አይረን የሚገኙበት ነው። ስለዚህ ከሜታሎች ትራንዚሽን ሜታልስ ከፍተኛ የሆነ ነጥበ ቅልጠትና ነጥበ ፍሌት ወይም ደግሞ ሃይ ሜልቲንግ ኤንድ ቦይሊንግ ፖይንትስ አላቸው። እዚህ ጋር ፔሪዮዲክ ቴብል ላይ በደንብ ለመመልከት ያክል እነዚህ እንግዲህ የትራንዚሽን ሜታልን ለብቻ የሚያሳየን ቻርት ነው። ይሄ እዚህ ጋር የምትመለከቷቸው እነዚህ ትራንዚሽን ሜታልስ they are hard ከሌሎቹ አንጻር ከነ ሶዲየም ከነ ፖታሲየም ወይም ከግሩፕ 1 እና ግሩፕ 2 ሜታሎች አንጻር ከሜን ግሩፕ ሜታሎች አንጻር በጣም ሃርድ ናቸው። ብረት እንደ አብነት መውሰድ ትችላላችሁ፣ በጣም ጠንካራ ነው። ከዛ ውጭ ደግሞ ሃይ ሜልቲንግ ፖይንት ነው ያላቸው። ሜልቲንግ ፖይንታቸውም በጣም ከፍተኛ ነው። ማግኔቲዝም ወይም ደግሞ ማግኔቲክ ፕሮፐርቲ ያላቸው በቀላሉ በማግኔት አትራክት ይደረጋሉ። ስለዚህ ማግኔቲክ ፕሮፐርቲ አላቸው። ከዚህ በተጨማሪ ኮንዳክቲቪቲያቸውንም ስናይ አብዛኞቹ ጥሩ ኮንዳክተር ናቸው። እንደ አብነት ሲልቨር መውሰድ ትችላላችሁ፣ ኤጂ ኮፐር መውሰድ ትችላላችሁ። አብዛኞቹ ኤሌክትሪክ ዋይሮች ከኮፐር የተሰሩ ናቸው። ስለዚህ የነዚህ ሜታሎች ባህሪያት ናቸው። እነዚህ እንግዲህ ከዲሎካላይዝድ ኤሌክትሮንስ ጋር የተገናኙ ናቸው። ሞር ዲሎካላይዝድ ኤሌክትሮንስ ስላላቸው በብዛት ስትሮንግ ወይም ደግሞ ቦንዳቸው ቦንድ ኦፍ አትራክሽኑ በጣም ጠንካራ ነው። በዚህ ምክንያት ሃይ ሜልቲንግ ፖይንት አላቸው። The reason is that they can involve more valence electrons in the delocalization. The more electrons involved, the stronger the attractions tend to be. So ቅድም እንዳልኩት የሜታሊክ ቦንዲንግ ወይም የሜታሎች ሙሉ ለሙሉ ፕሮፐርቲ ማለት ይቻላል ዲፔንድ ያደረገው በዲሎካላይዝድ ኤሌክትሮኖች ነው። ስለዚህ ዲሎካላይዝድ ኤሌክትሮንስ የምንላቸው እያንዳንዱ ሜታል አተም ሪሊዝ የሚያደርጋቸውና በመካከል ሞባይል የሆኑትን ኤሌክትሮኖች ነው በአተሞች ወይም በካታዮኖቹ መካከል ማለት ነው። ስለዚህ ትራንዚሽን ሜታል ጋር ስንመጣ ሞር ቫለንስ ኤሌክትሮንስ are there in the delocalization። ስለዚህ ሞባይል የሆኑት ኤሌክትሮኖች በቁጥር በጣም ብዙ ናቸው። በዚህ ምክንያት number of delocalized electrons ጨመረ ማለት ፎርስ ኦፍ አትራክሽኑም የዛን ያክል ስትሮንገር ነው ማለት ነው። ፎርስ ኦፍ አትራክሽኑም ስትሮንግ ሆነ ማለት ከዛ ጋር ተያይዘው የሚመጡት እንደ ሜልቲንግ ፖይንት ሌሎች ፕሮፐርቲዎችም ከፍተኛ ናቸው ወይም ደግሞ ሃይ ናቸው ማለት ነው። እዚህ ጋር ስንመለከት እንግዲህ ሶዲየምን እዚህ ጋር እንመለከተዋለን። ካታዮኑ ፕላስ
ምክንያቱም አንድ ኤሌክትሮን ስለሆነ ሪሊዝ የሚያደርገው +1 ነው ወይም ሴንትራል ኒውክለሱ። እዚህ ጋር ማግኒዥየም ስናይ 2+፣ አሉሚኒየም ጋር ስመጣ 3+። ሶ strength of electrostatic attraction between cations and delocalized electrons increases in which direction? In this direction። ስለዚህ በካታየኖቹና ካታየን የምንላቸው እንግዲህ ሴንትራል አተሞቹን ነው ወይም ደግሞ ሴንተር ኦፍ ዘ አተሞቹን ነው ኒውክለስ ፓርቱን ነው። ስለዚህ በካታየኑና በዲሎካላይዝድ ኤሌክትሮኖች መካከል የሚገኘውን የአትራክሽን ፎርስ ነው ሜታሊክ ቦንዲንግ የምንለው። ስለዚህ ወደዚህ በሄድን ቁጥር እየጨመረ ነው የሚመጣው። ምክንያቱ ምንድን ነው ካልን አንደኛ አዮኒክ ሳይዝ ዲክሪዝ እያደረገ ነው የሚሄደው ወደዚህ በሄድን ቁጥር ማለት ነው። ስለዚህ አዮኒክ ቻርጅ ይጨምራል። እዚጋ እንደምታዩት +1 ነው፣ እዚጋ +2 ነው፣ እዚጋ +3 ነው። ነምበር ኦፍ አውተር ሼል ኤሌክትሮንስም እንደዚሁ በተመሳሳይ መልኩ እነዚህ ሶስቱ ወደዚህ እየጨመሩ ነው የሚሄዱት። በዚህ ምክንያት እዚጋ ያሉት ወይም ደግሞ እዚጋ ያለውንና እዚጋ ያለውን ሜታል ስትሬንግዝ በምናወዳደርበት ጊዜ ይሄኛው ሞር ስትሮንግ ነው ማለት ነው። ወይም ደግሞ ሜታሊክ ቦንዱ እዚጋ ሞር ስትሮንግ ነው ማለት ነው። ምክንያቱም አዮኒክ ቻርጆቹ ይጨምራሉ፣ አዮኒክ ሳይዝ ይቀንሳል፣ ነምበር ኦፍ አውተር ሼል ኤሌክትሮንስም ይጨምራሉ። ስለዚህ እነዚህ ሶስቱ የሜታሊክ ቦንድ ስትሬንግዝን ዲተርማይን የሚያደርጉ ፋክተሮች ናቸው ማለት ነው። አሁን ቀጥታ ወደ ኤክሰርሳይዝ 5.11 ፕሮቫይድ the appropriate answer to the following questions። ቀጥሎ ያሉ ጥያቄዎች ትክክለኛ መልስ ስጡ። Question number 1 define metallic bond። እንግዲህ ይሄ ሶስተኛው የቦንዲንግ አይነት ነው። አዮኒክ ቦንድ ተመልክተናል፣ ኮቫለንት ቦንድ ተመልክተናል። አሁን ደግሞ ሜታሊክ ቦንድ ነው የምንመለከተው። ስለዚህ ዲፋይን ሜታሊክ ቦንድ። ጥሩ ተማሪዎች እንግዲህ አደራችሁን ሳትሞክሩ መልሱን ክሮስ ቼክ አታድርጉ። the force of attraction that exists between the mobile electrons and the metal ions is known as metallic bond። እንግዲህ ሜታሊክ ቦንድ የምንለው እንዳትረሱ በሜታሊክ ቦንዲንግ ጊዜ ዲሎካላይዝድ ኤሌክትሮንስ የሚባሉ ኤሌክትሮኖች አሉ፣ ወይም ደግሞ አውተር ሞስት ሼል ኤሌክትሮኖች የምንላቸው አሉ። እነሱ ፍሪሊ ሙቭ ያደርጋሉ ማለት ነው በመካከል። ስለዚህ ፎርስ ኦፍ አትራክሽኑ በእነዚህ ኤሌክትሮኖችና በአተሞቹ ኒውክሊየስ መካከል ነው ማለት ነው። ምክንያቱም ሴንትራል ፓርት ኦፍ አን አተም ዳትስ ኒውክሊየስ ፖዚቲቭሊ ቻርጅድ ነው፣ እነዚህ ደግሞ ኔጌቲቭሊ ቻርጅድ ናቸው። ስለዚህ በሁለቱ መካከል ያለውን ኢንተራክሽን ሜታሊክ ቦንዲንግ እንለዋለን። question number 2 discuss the metallic bond in aluminum metal hint one aluminum atom will be surrounded by 12 atoms። እንግዲህ ሜታሊክ ቦንዲንግን በአሉሚኒየም ሜታል ውስጥ እስቲ ተወያዩ ነው የሚለን። እዚህ ጋር እንግዲህ በዲያግራሙ ላይ እንደምንመለከተው አሉሚኒየም 3+ አለ ወይም አሉሚኒየም ካታየን አለ። ስለዚህ አሉሚኒየም ካታየኑ እንደዚህ ተያይዞ ይገኛል። በመካከሉ ባለው ፍሪ ስፔስ ውስጥ ደግሞ ዲሎካላይዝድ ኤሌክትሮንስ ወይም ደግሞ ፍሪ ኤሌክትሮኖች ሙቭ ያደርጋሉ ማለት ነው። ስለዚህ በእነዚህ ሞባይል ሲ ኦፍ ኤሌክትሮንስ እና በኒውክላይ ኦፍ ዘ አተም መካከል ያለው ኢንተራክሽን ምን ይባላል? ሜታሊክ ቦንዲንግ ወይም ሜታሊክ ቦንድ እንዲፈጠር ያደርጋል በአሉሚኒየም ሜታል ላይ ማለት ነው። ኮምፔር ዘ ሜታሊክ ስትሬንግዝ ቢትዊን ማግኒዚየም ኤንድ አሉሚኒየም ሜታልስ ጀስቲፋይ ዩር አንሰር። ስለ ሜታሊክ ቦንዲንግ ነው እየተነጋገርን ያለ ነው። ስለዚህ አሉሚኒየምም ማግኒዚየምም ሜታል ናቸው። በሁለቱ ውስጥ ያለውን የሜታል ቦንድ ስትሬንግዝ ጀስቲፋይ ተናገር ነው የሚለው። በምክንያት አድርጋችሁ ነው የምትናገሩት። እንግዲህ ጥሩ እንግዲህ ተማሪዎች ይህን ጥያቄ ስንመልስ እዚህ ጋር እንደምትመለከቱት ማግኒዚየም ሜታል አለ፣ እዚህ ጋር ደግሞ አሉሚኒየም ሜታል አለ። ስለዚህ በሁለቱ መካከል ያለውን ሜታሊክ ስትሬንግዝ ነው የተጠየቅነው ማለት ነው። ስለዚህ አሉሚኒየም 3+ ነው። 3+ ማለት 3 ኤሌክትሮንን ሪሊዝ ያደርጋል ማለት ነው። ስለዚህ ዲሎካላይዝድ ኤሌክትሮኖቹ ስንት ናቸው? ከእያንዳንዱ አሉሚኒየም 3 ናቸው ማለት ነው። ማግኒዚየም ጋር ስንመጣ ዲሎካላይዝድ ኤሌክትሮንስ አር 2 ከእያንዳንዱ አተም የሚለቀቁት ኤሌክትሮኖች ወይም ለሲ ኦፍ ኤሌክትሮን እያንዳንዱ አተም 2 ኤሌክትሮን ያበረክታል ማለት ነው። ስለዚህ በሁለቱ መካከል በማግኒዚየም እና አሉሚኒየም መካከል ያለው አንደኛው ልዩነት ነምበር ኦፍ ዲሎካላይዝድ ኤሌክትሮንስ ነው ወይም ሞባይል ኤሌክትሮንስ ነው። ስለዚህ አሉሚኒየም ጋር ብዙ ሞባይል ኤሌክትሮኖች ስላሉ አሉሚኒየም ጠንካራ ነው ማለት ነው። ከዚህ በተጨማሪ ደግሞ ሴንትራል አተሙ ስናየው ካታየኑን እዚህ ጋር አሉሚኒየም +3 ነው ወይም ደግሞ ሳይዙን ስንመለከት
ስለዚህ ፈርስት ቻርጁን ስንመለከት +3 ነው፣ እዚህ ጋር ደግሞ +2 ነው። ስለዚህ ሞር ፖዚቲቭ ቻርጅ አለው ማለት ሞር አትራክሽን ፎርስ ኤግዘርት ያደርጋል ማለት ነው። ስለዚህ ቦንዱ ስትሮንግ ነው ማለት ነው። በተጨማሪም ደግሞ ማግኒዚየም እና አሉሚኒየም ስናወዳድራቸው ማግኒዚየም ብለን አሉሚኒየም ነው የምንለው ወደ ጎን። ስለዚህ አቶሚክ ሳይዝ እየቀነሰ ነው የሚሄደው። ስለዚህ የአሉሚኒየም አቶሚክ ሳይዝ ከማግኒዚየም አቶሚክ ሳይዝ ያነሰ ስለሆነ ሴንትራል ፓርት ኦፍ አሉሚኒየም ኤግዘርት የሚያደርገው ፎርስ ኦፍ አትራክሽን አውተር ሞስት ሼል ላይ ትልቅ ነው ማለት ነው። Question number 4, draw the electron C model of magnesium metal. እንግዲህ የማግኒዚየም ሜታልን ኤሌክትሮን ሲ ሞዴል ድሮ አርግ ነው የሚለን። ይህ እንግዲህ የማግኒዚየም ሜታል ኤሌክትሮን ሲ ሞዴል ነው። ስለዚህ እነዚህ ኤሌክትሮኖች ኤሌክትሮን ሲ ሞዴል ኤሌክትሮን ሲ እንላቸዋለን። ሲ ኦፍ ኤሌክትሮንስ አር ሙቪንግ ሂር ኤንድ ዜር። እዚህ ጋር ደግሞ there is magnesium 2+ አየን አለ ማለት ነው። ስለዚህ በማግኒዚየም እና በእነዚህ ፍሪሊ ሙቪንግ ኤሌክትሮንስ መካከል ያለው ኢንተራክሽን ነው ሜታሊክ ቦንድ እንዲፈጠር የሚያደርገው ማለት ነው።